ድንግልናችሁ የምትሸጡ ሴቶች እኔም ቸገረኝ ብሩ ነው የምፈልገው ብላችሁ ይምጣ እንደፈለገ ይሁን። እኔ ብር ነው የምፈልገው ኩላሊትም ሸጬም ቢሆን እኔ ገንዘብ ማግኘት ነው የምፈልገው ብላችሁ የምትሉ ሰዎች በእውነት ምንም የማታውቁ ሰዎች ናችሁ። ቀጥሎ ያለውን ነገር ነው የማታውቁት። በተለይ ድንግል የሆናችሁ ሰዎች የምትሸጡት ድንግልናችሁ ብቻ ሳይሆን ደማችሁንም ህይወታችሁን ነው የሸጣችኋል። እንደ ኢትዮጵያ እኛ ኢትዮጵያውያን አሁን ላለንበት መከራ አንዱንና ዋናውን ችግር ወደዚህ ምድር የምታመጡት እናንተ መሆናችሁን በማስረጃ አቀርብልሃለሁ። ይሄንን ሴትም ሆነ ወንድ ሼር አድርግ። እሺ ይሄን ሼር አድርገህ እኔ ሲሳየ ለምን የምጠቀመው ነገር ሲሰማ በዚህ በግብረ ሰዶም ገጠር ላይም በዚህ ጓደኛዬ ሊያስደፍረኝ ነበረ አለ። ለምን ያኔ ጓደኛው ራሱ አቅፎት ይተኛል ይላፋሉ ይላሉ። ለካ እንዲህ አይነት የዝሙት መንፈስ የእንስሳ የመገናኘት እንግዲህ እንስሳ የሚገናኙ ሰዎች የግብረ ሰዶም የዝሙት መንፈስ ያለባቸው አይደለም። ፈረስ ውሻ ምናምን ዶሮ ቀኒሳ ያደረገው ነገር ያለው ነገር ደስ ይለኛል። በቃ ሰው የሁሉ ችግሮችን እያሳለፈ ባለበት እኔ ፋንሲ ህይወቴን ማሳይበት ምንም ምክንያት የለኝም ነው ያለው። I love that እርግጠኛ ነኝ ሶሻል ሚዲያ በጣም ትልቅ ድርሻ አለው ለበርካታ ሰዎች ራስን የማጥፋት ምክንያት። ጊዜ ያላችሁ አድምጡ። ራሳችሁን መለወጥም ማዳን የምትፈልጉ ህይወታችሁን መሻሻል መለወጥ የምትፈልጉ ከሆነ አዳምጡ። እኛ መሆን አለብሽ ብሏት አሳምነዋት ጠንቋይ ቤት ይዟት ሄዳሉ ሰውየው ጋር። እሺ ልጄ ከስንት ዓመት በኋላ ራስሽ መጣሽ? ህፃን ሆነሽ ነበር ማቅሽ። አይ አድገሻል ምናምን እያሉ ትንሽ አሽኮረመሟት። በእርግጥም ህፃን ሆና ትሄድ ነበረ ጠንቋይ ቤት ከአባቷ ጋር ማለት ነው። እናቷም ራሷ ላይ ጉዳት ማድረሷንና እንደተለየችን ነገረችኝ። እንዴት ፕሮሰስ እንደማደርገው አላውቅም። ይሄንን ራስን ማጥፋት መልሶ አይደለም ጋይስ፣ እውነቴን ነው የምላችሁ። ፊቷን ሁሉ አላውቀውም። ሰላምና ጤና ባላችሁበት ይብዛላችሁ። የዚህ ቻናል ተከታታዮች እንዴት አላችሁ? ያለው እግዚአብሔር ይመስገን። ይህን ቪዲዮ ወይም መስክቲቭ ላይ ወይም መንገቲቭ ላይ ልታዩ ትችላላችሁ። ከሁለት አንዱ የመምህር ተማሪዎች እንዴት አላችሁ? ያለው እግዚአብሔር ይመስገን። በድጋሚ ዛሬ እንግዲህ እናንተን ያስተምራል ያነጻሉ ያሰፋችሁ ቪዲዮዎች እንዲሁም ደግሞ እንድታስተውሉ የሚያደርግ ቪዲዮ ይዤላችሁ መጥቻለሁ። ከተወትሮ ውጪ ለየት ያለ ነገር ምንድነው ያለው ቪዲዮ እዚህ ውስጥ ክብረ ንጽህናችሁን አሳልፋችሁ የምትሰጡ ለገንዘብ ማለት ነው። ይሄን ስር የሰደደ ጉዳይ ስለሆነ እንድትመለከቱ እፈልጋለሁ። ሴቶች ፓስፖርት እንድታዳምጡ እፈልጋለሁ። ሌሎቻችሁ አይታችሁ ኖሌጅን እውቀት እንዲኖራችሁ አድርጉ። ሌላ ሰው እንደዚህ አይነት ነገር ቢያማክራችሁ እንኳን ይህንን ከሰማችሁ ይሄ ነገር ሊያጋጥም ይችላል ብላችሁ ሀሳብ አስተያየት ተሰጡበት ትችላላችሁ። ቀጥታ ወደ ቪዲዮ ላይ በሰራሁት ቪዲዮ የትኛው ቪዲዮ መሰላችሁ? የአረብ ሀገር ላይ ሆናችሁ የትኛውም ሀገር ሆናችሁ ሰው ቤት ተቀጥራችሁ የምትሰሩ ወንድሞቼ ደሞዛችሁን በሰዓት በጊዜ ወር በገባ እንኳን 3 ቀን 4 ቀን ካለፈ በኋላ ደሞዝ ጠይቁ ብዬ በሰራሁት ቪዲዮ ማለት ነው። እና ከስር የኢትዮጵያ አባታችን የዩቲዩብ ስሙን ስክሪፕት አድርጌ አስቀምጬው ነበርና የአባታችን መምህር ግርማ እና እህታችን ገብታ አይተዋለች። ይህን መምህር ተማሪ ናችና አጠርሳ አደርግላችሁ ይህን ቪዲዮ እባካችሁ። እውነት እኔ ከቻላችሁ አንፎሎ አድርጉኝና ይህ ቪዲዮ ግን ከብዙ ሰው እንዲደርስ አድርጉልኝ። ቢያንስ በዚህ ውስጥ ያሉ እህቶች ወንድሞች አሉ። እባካችሁ እኔ ፎሎ አይደለም የምፈልገው። ቢያንስ አንድ ሰው እንዴ እንደዚህ አይነት ነገር አለ እንዴ ብሎ ከስተቱ እንዲማር ሳይሆን እንዲነቃ እኔስ ምን እያደረኩ ነው ብሎ እንዲነቃ እንዲማር ነው። እኔ ትልቁ ዓላማ እሱ ነው። እናቶቼ ቀጥታ ወደ መልእክቱ ሲሄድ እንግዲህ መልእክቱ መጀመሪያ የሚለው እህቴ በምትወጁ ነገር ሊያዝሽ ይህን መልእክት ገና እንዳየሽው ስክሪንሾት አድርጊው ነው የሚለው። ሰላም ላንቺ እህቴ፣ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። የሰራሽውን ቪዲዮ ገብቼ ዩቲዩብን አይቻለሁ። መምህር ተስፋዬንም አውቀዋለሁ። ትምህርትን እከታተላለሁ። ግን እከታተላለሁ ስልሽ በሞትና በድህነት መሀል ሆኜ ነው። ወደ ጉዳይ ሲገባ እኔ ከኢትዮጵያ ስመጣ አሁን የመምህር ትምህርት ካዳመጥኩ በኋላ ጠንቋይ ነው የላከኝ። በጠንቁልና ተጠንቁሎልኝ ነው ወደ አረብ ሀገር የመጣሁት። የት አረብ ሀገር እንደሆንኩኝ አልነግርሽም። መጥቼ ግን ገና በሁለተኛ ቀን ከአሰሪ ጋር ራሴን ተኝቼ አገኘሁት። ክብረ ንጽህናዬን የወሰደው አሰሪው ነው፣ ያሰሪው አባል ማለት ነው። ከዛ በአራተኛው ቀን የብር ጆሮ ጌጥ ተገዛልኝ።
እዚህ ጋር ልብ በሉ። ያ ጆሮ ጌጥ ተገዝቶልኝ ይኸው አሁን 17 ዓመት ሆኖኛል። 17 ዓመት ሙሉ ግን ቤተሰብ ደውዬ አላቅም፣ ፍቅረኛም ይዤ አላቅም፣ ለመያዝም አስቤ አላቅም። እዚህ ጋር ምንም የጎደለብኝ ነገር የለም። ግን ሴትዮዋ ኢትዮጵያ ልደውል ቤተሰቤን ላግኝ ከምላት የወርቅ ጫማ ግዢልኝ ብላት ይቀላታል። ብዙ ሰራተኞች ይመጣሉ ይሄዳሉ፣ ኮንትራት ጨርሰው ይሄዳሉ። እኔ ግን አለው እድሜ ልኬን እዚህ ባሪያ ሆኛለሁ። ሁሌም ቢሆን መንፈሳዊ ነገር ስከታተል ስልኬን ትቀማኛለች። እኔ ምን አጉድዬብሽ ነው ትለኛለች። እና በጣም ግራ ገብቶኛል። መምህር ተስፋዬ ዩቲዩብ ላይ አግኝቼ የመምህር ተስፋዬን ትምህርት እየተከታተልኩኝ ጭራሽ ሰውነቴ ሙሉ ፓራዛይት ነው የሚባለው እንደዛ ሆነብኝ። ሙሉ ሰውነት አልሰራለ። ከዛ አረፊ ብዬሽ ነበር እኮ ብላ ስታስጠነቅቀኝ ኦኬ ይሄ ነገርማ የሆነ ችግር አለ እና አሁን በመተት እንደተያዝኩኝ የገባኝ አሁን ነው። እና እህቴ እባክሽን የታረባ ሀገር እንደሆንኩኝ አልነግርሽም፣ ላንቺም ፈተና ነው ብሎ ካረግሻለሁ። ግን ቪዲዮ ስሪልኝና ከተመልካቾች የጻፉትን ኮሜንት አንብቤ ምናልባት መፍትሄ ነው የምትሉትን ነገር ሁሉ ብታካፍሉኝ ደስ ይለኛል ትላለች ቤታችን። ምን እንደምል አላውቅም። መልስ እንኳን እንዳልመልስላት ልክ ስክሪንሾት አድርጌው ገና እያነበብኩት ነው ብሎክ ያደረገችኝ። በየትኛውም ስልክ ገብታ እንደምታይ አላውቅም። እባካችሁን የእውነት እኔ በማርያም በገብርኤል ምናምን አላችሁ፣ ግን እባካችሁ በምትችሉት መጠን የመምህር ተማሪዎች ብችሉ መምህርዬ ጋር ይህን ነገር ብታደርሱልኝ ደስ ይለኛል። 17 ዓመት ሙሉ እንግዲህ ከአንድ ቤት ሁሌ ባሪያ ሆኖ መኖር በጣም ይከብዳል፣ በጣም ያሳዝናል አይደል? እባካችሁ ልለምናችሁ ይህ ቪዲዮ ቫይራል እንዲወጣ እህታችን መፍትሄ እንድታገኝ የሚጠቅም ኮሜንት ጻፉላት። አይዋለሁ ብላኛለች። እንግዲህ እንደዛ ስላለች ነው እኔም ቪዲዮ የምሰራው እና እባካችሁን ልለምናችሁ በምትወዱት ነገር ለእህታችን ጥሩ ኮሜንት ጻፉላት። እንተባበር። እኛ ከተተባበር የሰው የመቀየር ምክንያት እንሆን። አመሰግናለሁ። 17 ዓመት ሙሉ የምታገባበትን የምትወልድበትን የወለደችው ልጆች ደግሞ ትምህርት ቤት የምትልክበትን እድሜ 17 ዓመት ሙሉ ገበራለች። በቃ ኦልሬዲ 20 ዓመት ሆኗት እንኳን ብትሄድ 37 ዓመት ሆኗታል። የትዳር ጣሙን ወይም ፍቅር ጣሙን የምታጠቅምበትን እድሜ ጨርሰዋለች። አስባችሁታል? በጣም ከባድ ነገር ነው። ከቻላችሁ እናንተ የእናንተን ሀሳብ ኮሜንት ላይ ያስቀምጡ። ትሄድ ትችላለች፣ አይታወቅም፣ ሜቢ ማለት ነው። ግን እኔ ደግሞ በዚህ ድንግልናችሁን ለገንዘብ አሳልፋችሁ ቢሰጡ ማለት ለሀብታም አሳልፋችሁ ቢሰጡ ምን ችግር ይደርስባችኋል? እስኪ በዚህ ቪዲዮ ነው ድንግልና በ200 በ300 ሺህ ብር የሚገዙ ባለ ሀብቶች አሉ። ምክንያቱም ምንድነው ሲባል ድንግልናው ተፈልጓል። ድንግል መሆኗ ብቻ ለም የተፈለገው ደሟን የድንግል ሴት ደም ለጥንቆላ ስለሚፈለግ። በነገራችን ላይ ድንግልናችሁን የምትሸጡ ሴቶች እኔ ብቸገረኝ ብሩ ነው የምፈልገው ብላችሁ ይምጣ፣ እንደፈለገ ይሁን፣ እኔ ብር ነው የምፈልገው፣ ኩላሊትም ሸጬም ቢሆን እኔ ገንዘብ ማግኘት የምፈልገው ብላችሁ የምትሉ ሰዎች በእውነት ምንም የማታውቁ ሰዎች ናችሁ። ቀጥሎ ያለውን ነገር ነው የማታውቁት። በተለይ ድንግል የሆናችሁ ሰዎች የምትሸጡት ድንግልናችሁ ብቻ ሳይሆን ደማችሁንም ህይወታችሁን ነው የሸጣችሁ ያላችሁት። ምስቅልቅል ያለ ህይወት ነው ከዛ በኋላ የምትኖሩት። ጨካኝ አረመኔ የሆነ መንፈስ ነው በእናንተ ውስጥ የሚገባው። ብዙ ኢንተርቪው ያደረኳቸው የሴተኛ አዳሪ ህይወት ውስጥ የነበሩ ልጆች አሉና በብርጭቆ አጣቢነት፣ በአስተናጋጅነት፣ በሽንት ቤት ጠራጊነት፣ በብዙ አንሶላ አጣቢነት በሆቴል ውስጥ የሚቀጠሩ እህቶች ድንግል ሆነው ነው የሚመጡት እና ድንግል ሴት አለች ተብሎ እሷን ለመሸጥ በቃ የሆቴሉ ባለቤት ማስተናጋጆች ምናምን ሁሉም ነው የሚረባረቡት። እንደየቤቱ ይለያያል። አንዳንድ ቤት ላይ ምንም ላይኖር ይችላል። በተለይ ልጅቷን ይዟት የመጣው ደላላ ድንግል መሆኗን ካወቀ ቀጥታ ለሆቴሉ ባለቤት የሚያስረክበው። ከዛ ባለሀብት ጋር ይደውላል። በደም ተዋርሶ የሚፈልግ ድንግልናዋን ከወሰደ በኋላ አንሶላውንም ጭምር ነው ገዝቶ ይዞ የሚሄድ። የሚገርማችሁ አንሶላውን ደሟ የፈሰሰበትን አንሶላ ጭምር ነው አይደለም። የእሷን ደም ራሷን ስትስት ያንን በደንብ አድርጎ እንደሚፈልገው የሚጠቀመው። እኔ ይቅርታ እንደምናገረው ለምንድን ነው እንደው ክብራችሁን ልጠብቁ ነው ሴቶች። ብሩ አይደለም ዋናው፣ ደማችሁን ሄዶ እዛ ቦታ ላይ እንደሚሰራ ሰው አይደለም። ደም ፀጉር ተቆርጦ ላባችሁ የነካው እዚህ ጋር ብብት ላይ በሰላቢ በአይጥ ተልኮ
ልብሳችሁ ተቆርጦ ፓንታችሁ ተሰርቆ ካልሲ አንድ እግር ካልሲ ተሰርቆ እግራችሁ የምትታጠቡበት ሳሙና አጠቃላይ ብዙ ነገር የምታረጉት ናፕኪን ጥርሳችሁን የጎረጎራችሁበት ስቴክኒ ተወስዶ እንኳን ይደገማል እንኳን አይደለም ከባዱ ደም ቀርቶ ህይወት ያለበት ደም ቀርቶ ሙሉ ታሪኩን ገብታችሁ አዳምጡት። ቁጥሩም እንደተጻፈ ነው ትማሩበታላችሁ። የሚገርም ገጠመኝ ነው። ሰው ለምን እንደተጠራ ስለማያውቅ ብዙ ህይወት ያያል፣ ግን ለተጠራበትን ዓላማ ቢረዳ የት በደረሰ። ይህንን የምላችሁን ነገር እዚህ ገጠመኝ ታገኙታላችሁ። ወደዚህ ቪዲዮ እንዳል በአጋጣሚ ነው ያገኘኝ። ስክሮል ስታደርግ ነው ያገኘኝ። ገነት መግባት ትፈልጋለህ? መሞት አለብህ። ኢትዮጵያ እንደ ታሪክ ትፈልጋለህ? ጭንቅላትን መጠቀም አለብህ። ስለዚህ ቀጥሎ የሚመጣውን ቪዲዮ ሼር አድርግ። ዝም ብለህ እኝ በላት። እሺ፣ ከዚህ ቀጥሎ ማሳያችሁ ቪዲዮ የሁላችሁም ባልልም የአብዛኞቻችን የህይወት ታሪክ ነው። በዚህ አጋጣሚ ይህን የምትመለከት በተለይ በተለያዩ ገጠራማ ክፍሎች ያለው ወንድ ኢትዮጵያ ዛሬ ላለችበት ትልቁ ስቃይ የበኩልን አስተዋጽኦ እያረክ እንደነበረ ላለፉት 40 ዓመታት አሁን በምክንያት አስረዳለሁ። ስለዚህ በዚህ አጋጣሚ ይህን የምትመለከቱ ወገኖቼ በተለይ በገጠራማ አካባቢዎች ያሉ ወንዶች እንደ ኢትዮጵያ እኛ ኢትዮጵያውያን አሁን ላለንበት መከራ አንዱንና ዋናውን ችግር ወደዚህ ምድር የምታመጡት እናንተ መሆናችሁን በማስረጃ አቀርብልሃለሁ። ይሄንን ሴትም ሆነ ወንድ ሼር አድርግ። እሺ፣ ይሄን ሼር አድርገህ እኔ ሲሳየል ምን የምጠቀመው ነገር የለም። ምናልባት ያንተ ጭንቅላት ጎልብቶ በምንቀሳቀስበት ቦታ ሁሉ ሰላም ብትሰጠኝ ነው። ያ ነው የኔ ክፍያ። ኦኬ ሹፌሮችን በየቦታው ተኩስ እየከፈተ አላሳልፍ ያለው በተለያዩ የፖለቲካ ጽንሰ ሐሳቦች ተደራጅቶ አገር የሚያምሰው ኦነግ በሉት ፋኖ በሉት ይሁን ቤት እንዳለ ጥሩት። ያ ሁሉ ኃይል ያስፈልገዋል አይደል? ያለ ኃይል አይሆንም አይደል? ይህ ኃይል መጀመሪያ ምን ነበረ ብለህ ስትጠይቅ ጥንስሱ እዚች ሴትዮ ላይ ይጀምራል። ኦኬ፣ ለዛ ነው እናንተ የገጠር ወንዶች ጥምድ አድርጌ ያስኳችሁ ኢትዮጵያ ላለችበት ስቃይ ለሚያሰቃዩ የሰው ኃይል ፕሮቫይድ የምታረጉት ወይንም ልክ እንደ ስልሲ ቆርቆሮ የምታመርቱት እናንተ ናችሁ። ይሴ እችን አስረገዝክ፣ ያስረገዝከውን ልጅ ዛሬ ነው በድሉ የወሰንከው አንተ። ገብቷል? በድሉ ወሰንክ። ቢኮዝ እሷን ቁጭ አድርገህ ከነ ልጇ እሷን እንደ እንስራ ልጅ አሳዝለ እንደገና ደግሞ ሌላ ቦታ ልትራባ ገባ። አይ አይደለም? ይሄ ነው ምላችሁ። ኢትዮጵያ ውስጥ ያሉ በአብዛኛው በገጠር አካባቢ ያሉ ወንዶች ይሄ ነው ስራቸው። በየቦታው እየሄዱ እየተቀጠቁ ያ ወደዚህ የመጣው ትውልድ በቂ ኢንፍራስትራክቸር፣ በቂ ምግብ፣ በቂ አገልግሎት፣ በቂ ኢኮኖሚ ሳይገነባ እነዚህ ወንዶች አንድ አይደሉም። they are millions ቤተሰቦች they are millions። ያንን ሚሊየንስ አባቱት እንግዲህ ስንት እንደሚመጣ እንደዚህ እያረጉ ነው አገር የሚበጠበጠው። እናንተ ይሄ አልተገለጠላችሁም ገና። ገብቷችኋል? ላለፉት 30 ዓመታት በእንደዚህ አይነት መልክ በተራባ ገብቷችኋል? ያ ወደዚህ ምድር የሚመጣው ዜጋ በቂ ትኩረት፣ በቂ ትምህርት፣ በቂ ስኪል፣ በቂ የቤተሰብ ፍቅር አይቶ ካላደገ እንስሳ እየተራባ መሆኑን መቻል ማወቅ አለባችሁ። የሰው ልጅ አይምሮ የሚገራ ነው። ገብቷችኋል? አይደለም የሰው ልጅ አይምሮ በተለያዩ ጊዜዎች በምሳሌ አስረድቻችኋለሁ አይደል? ችግኝ እንኳን ተንጋዶ እንዳይበቅል ካጠገቡ ድጋፍ ይደረግለታል፣ ይታሰራል ብዬ የነገርኳችሁ ይሄ ነው። አሁን አስቡ፣ ይህ ሰው ሌላ ሴት ይዞ ገባ። ይሄ ምስኪን የታዘለ ሕፃን ሲያድግ እኔ ዛሬ ነግራችኋለሁ ፊውቸሩ። ገብቷችኋል? የዛኔ አላቅም እንግዲህ ምናልባት ድሮን ይታጠቅ ይሆናል ደግሞ በተራው ይሄ ጫካውን የሚንከራተተው አያችሁ አይደል? ግን ለዛ ህዝብ የተሰራ ኢኮኖሚ ሲኖር፣ የተሰራ ኢንፍራስትራክቸር ሲኖር ምንም ሰው ቢወለድ ኢኮኖሚው ይውጠዋል። ለምንድን ነው? የሰው ኃይሉን የሚመግብ ኢኮኖሚ ኦልሬዲ ገንብተናል ማለት ነው። ከተረዳችሁት። አለበለዚያ ግን በእንደዚህ አይነት መንገድ ነው ያቺ ሀገር የምትታመሰው። በእንደዚህ አይነት መንገድ ነው ዝንተ ዓለም ኢትዮጵያ ባንዳ የማይጠፋባት። ለዚህ ነው ለምን ከስር እንደዚህ ነው ባንዳ የሚወለደው። ገብቷችኋል? ባንዳው ይወለዳል። ሲወለድ አይደለም ባንዳ የሚሆነው፣ ሲያድግ ነው። ችግር ነው ባንዳ የሚያደርገው። ገብቷችኋል? ሀገሪቷ እንደ ሀገር ያንን ዜጋ ሳታስታውሰው ስትቀር ነው ባንዳ የሚሆነው። ያን ዜጋ ግን ስናስታውሰው ቴክ ሉክ ናው ኢን ጃፓን ለፉትቦል ብለው አሁን መጥተው ኳስ አይተው ሲጨርሱ እያንዳንዳቸው ሌሎች ነጮችን ነው እንደሚያሳፈሯቸው። አይታችሁ ከሆነ የተጠቀሙበትን ቦታ ቢን አምጥተው የላስቲክ መሰብሰቢያ፣ ቆሻሻ መሰብሰቢያ የተጠቀሙትን እንዳለ አጸራርተው ሲወጡ ሌሎቹ ነጮች ሼም ነው ያዛቸው። ለምን እንደሆነ ታውቃለህ? እያንዳንዱ ጃፓናዊ ላይ
ከ7 ዓመቱ ጀምሮ ጭንቅላቱ ላይ ተሰርቷል። ገብቷችኋል? ገንቢ ዜጋ፣ አስተዋይ ዜጋ፣ ጽዳቱን የሚጠብቅ ዜጋ ተደርጎ ኢንዲቪዥዋሊ እንደ እርሳስ ተቀርጸው ነው ያደጉት። ገብቷችኋል? ይህ ሕፃን ልጅ ጃፓናዊ ቢሆን ዛሬ የምታዩትን የጃፓኖችን ድርጊት ነው የሚፈጽመው፣ ነገ ከነገ ወዲያ ማለት ነው። ዛሬ ይህ ጃፓናዊ ግን እንደዚህ እናቶች ታዝሎ ጀርባ ላይ ተጣብቆ ያደገ ልጅ ቢሆን ያው እንደምትናዩት ነው። አዴንዝ ኦፍ ዘ ዴይ ክላሽ ይዞ ጫካ እየገባ ሹፌር አላሳልፍ ምናምን ነው የሚለው። አያችሁ? ለዛ ነው ይህን ቪዲዮ በገጠር አካባቢ ላላችሁ ብትችሉ ዳውንሎድ እያደረጋችሁ ንገሯቸው። በየቦታው ለተሰማሩ እነዚህ መርፌ ወጊዎች ለኢትዮጵያ ምንም የምታበረክቱት ነገር የለም ወንበዴ ከማብረት ውጭ በሏቸው። ኦኬ። አንድ ልጅ ተወልዶ አድጎ የቤተሰብ ክትትል አይቶት አውቆት ተቀርጾ ካደገ ዜጋ ነው። ዝም ብለህ ግን እነዚህን ሕፃናት ጠርታችሁ ከዛም አንተ ወንድ ነህ፣ ወንድ በመሆን ብቻ በአመት ውስጥ አንድ አይደል የምታረግዘው ወይ የምታስወልደው፣ ወንድ ነህ። በየርክበት ካንተ የሚጠበቀው እንደ በሬ ማጥቃት ነው። ገብቷል? ያን ሁሉ ሴት ታስረግዛለህ በየቦታው እየገባ ሲያድግ አንዴ ፋኖ፣ አንዴ ኦነግ፣ አንዴ BMW እያላችሁ ትመጡብናላችሁ። ሰላም የምትነሱ ለዛ ነው። ጨርሻለሁ። እናመሰግናለን። ቪዲዮ እንደሰማችሁት ነው። እናንተ ትክክል ነው አይደለም የሚለውን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። እንደኔ ግን ትክክል ነው። ሰው ያለፈበትን ነው መስሎ የሚኖረው ማለት ነው። ለነገ ማንነቱ ዛሬ አለ፣ የዛሬ ማንነቱ ደግሞ የትናንት ቤተሰቦቹ አሉ። ለምን እንዳልኳችሁ በዚህ ቪዲዮ ላይ ታያችሁ። የዚህ ገጠመኝ ምክር ምንድነው ቤተሰቦቼ? አንደኛ በዚህ ታሪክ ውስጥ ያለው የዝሙት መንፈስ አደገኛ መንፈስ ነው። አባት ለስንፈተ ወሲብም ይሁን ለመስተፋቅርም ይሁን ለሌላም ጉዳይ ይሁን ራሱ ላይ ፈቅዶ ወዶ ያስገባው መንፈስ ከመውለዱ በፊት ከሆነ ልጅ ሲወልድ ያው መንፈስ ይጋባል ወደ ልጅ ሲወልድ ከመውለዱ በፊት ከሆነ፣ ከወለደ በኋላ ከሆነ ደግሞ ልጁን ሲያሳድግ ያ መንፈስ ልጁን በቡዳ አይን ያይበታል። ስታድግም ሴት ልጁ በዝሙት አይን ያያታል። ይሄን ልላችሁ ነው የፈለኩት። ከቤተሰብ እንደሚተላለፍ በዚህ ቪዲዮ መመልከት ትችላላችሁ። ሐሳቡን ቀጥለው። ይሄን እንዳትጠራጠሩ፣ በጣም ብዙ ቤት ውስጥ ያጋጠመኝ ነገር ነው። ስለዚህ ተጠንቀቁ። ከአባቷም የመጣ የዝሙት መንፈስ ያያትም ይኖራል ብዬ አስባለሁ። አባትየው መናገር ከብዷቸው እንጂ። ሌላ ሁለተኛ ደግሞ ወንድሟ ከገጠር እህቱን ፍለጋ መጥቶ ጎዳና ላይ ሆኖ እግዚአብሔርን ያተረፈው ተገዶ ሊደፈር ነበር በግብረ ሰዶም። ያም ታናሿ ነው። አስቡት እንግዲህ ያም ከአባቱ የመጣ የዝሙት መንፈስ ነው። የሚገርማችሁ ገጠር ላይ አለኝ ገጠር ላይ አህያ የሚገናኝ የነበረ ጓደኛ ነበረኝ አለኝ። ይኸው ልጅ እኮ ነው አህያ መገናኘት ኖርማል ነው ምናምን የሚሉት ነገር አላቸው። እና ይሄን ጓደኛዬን አንድ ቀን ተደብቄ አህያ ተገናኝቶ ሲመጣ ተደብቄ አለ ባጠና ይዤ ቀጥቀጥ ያደርጉታል። ጓደኛዬ ስለሆነ ከዚህ ኃጢአቱን እንድንትና ሱሪውን አውልቄ ሀፈተ ስጋው መታሁት። ሁለተኛ እንደዚህ እንዳታረግ ብዬ እና ጎዳሁት። እና እሱ እንዳይገለኝም ፈርቼ ነው ወደ ከተማ የመጣሁት። እህቴን ፍለጋ ብቻ አይደለም ማለት እና ትምህርቴን ሲሰማ በጣም ይደነገጠው። በኋላ ደግሞ የአባቱ የዝሙት መንፈስ እንዳለ አባትየው ሲናገሩ ሲሉ ደግሞ ሲሰማ በዚህ በግብረ ሰዶም ገጠር ላይም በዚህ ጓደኛዬ ሊያስደፍረኝ ነበረ አለ። ለምን ያኔ ጓደኛው ራሱ አቅፎት ይተኛል፣ ይላፋሉ ብያሉ። ለካ እንዲህ አይነት የዝሙት መንፈስ የእንስሳ የመገናኘት እንግዲህ እንስሳ የሚገናኙ ሰዎች የግብረ ሰዶም የዝሙት መንፈስ ያለባቸው አይደለም። ፈረስ፣ ውሻ ምናምን ዶሮ፣ ፍየል የሚገናኙ አሉ አይደል? ባለፈው አቅርብ ያለው ራሱ የተናገረው ገጠሜ ላይ ልጁን ሰምታችሁታል። እግዚአብሔር ይስጠው ግልጽ በመሆኑ። እዚህ ጋር ስትመጡ ደግሞ ይሄ ጓደኛው ይሄን ልጅ አባብሎ የተላፉ ምን እያሉ ሊገናኘው ፈልጎ ነበር። ያንን ያወቀው ግን አሁን ነው፣ አልተረዳም ነበር በወቅቱ። ይሄ መንፈስ ደግሞ ከአባቴን የመጣብኝ ብሎ አስቧል። እና ጎዳና ላይ አዲስ አበባ ላይ በዚሁ መንፈስ ደግሞ ሊያስደፍረኝ ነበራል። እኛ ላስቲክ ውስጥ መምህር አንተ ከምታስተምረን ከጎዳና ልጆች ውስጥ መካከል አንዱ ልጅ ተደፍሯል አለ። ሌላ ቦታ ላይ ተደፍሮ ነው የመጣው። እናንተ ጋር ልሁን ብሎ መጥቶ አስፈቅዶን ነግረንህ የተቀላቀለውን ታስታውሰዋል አለኝ። አዎ አልኩት። ተደፍሮ ነው የመጣው። የሱ ልጅ አባት ደግሞ የዚህ የተደፈረው ልጅ አባት ደግሞ በኋላ ስለገጠመኝ ሲያወሩ ነው ሲሉ እኔም ታሪኬን ልናገር ብሎ የኔ አባት አለ የተደፈረው ልጅ እህቴን ደፍሮብኛል። በዚህ ተናድጄ ነው ቤተሰቦቼን ጥዬ የወጣሁት። እዚሁ ከተማ ላይ ነው እንግዲህ አስቡት። እህቴን እናቴን ሁሉም ጥዬ የወጣሁት አባቴ እህቴን ሲደፍር ነው። አይቼ ነው እህቴ ስታለቅስ አይቼ አስጠልቶኝ። አሁን እናቴ ትናፍቀኛለች ብሎ ልጁ ያለቅሳል። በአባቱ ምክንያት ከቤት ወጣ። ከዛ በኋላ እንዴት ይመለስ? እና ይኸውላችሁ የዝሙት መንፈስ ይከተላል፣ ከአባት ወደ ልጅ ይከተላል። ይሄ ልጅ አባቱ እህቱን ሲደፍር ያየው ልጅ
ከአባቱ መንፈስ እንደተላለፈበት ያወቀው ደግሞ እዚህ ጋር ጎዳና ላይ ሲደፈር ነው። እኔ ጎዳና ላይ የተደፈርኩት አለ አባቴ ከአባቴ የመጣ የዝሙት መንፈስ ነው ያለው። እና እንደው ራሳችንን ጠብቅ ቤተሰቦች፣ እባካችሁን አስቡት። ከተማ ላይ መታ ሴተኛ ዳሪ ሆና እየሰራች እናትና አባቷ ከተማ ላይ መጥተው እየለመኑ ነው የሚሉት ልጃቸውን የሚፈልጉት። አያሳዝንም እንዴ? እኔ አስታውሳለሁ አንዲት ልጅ ለእናትና ለአባቷ እናትና አባቷ መሆናቸውን ሳታቅ ሲለምኑ እንደዚህ ቦርሳ ከፍታ ሰጠቻቸው፣ ቀና ብላ ሳታያቸው። እነሱ ግን አወቋት። የኔ ልጅ አንቺ ነሽ እንዲህ አሏት። ግን ጥሩ ሁኔታ ላይ ሆናን ያገኟት፣ አግብታ ምናምን ወልዳ ልጆች አንዱ ልጅ በዚህ ይዛ ምናምን ነው ያገኟት። እና ከዛ ልጅ ሆና ስለመጣች እነሱ ግን አወቋት። የሚገርማችሁ ስታድግ ማንን ትመስላለች? እናቷን። የኔ ልጅ ልጄ ነሽ አሏት። እንዴ ማን ናቸው አለቻቸው። እንግዲህ የእግዚአብሔር ነገር እኔ እናትና አባትሽ እገሊት አይደለሽ አሏት። አሁን እናትና አባትሽ እኮ ነን አሏት። እናትና አባቴን አገኘኋቸው ብላ ተነስታ ደግሞ ነገር ለኔ ብጤ ሳንቲም ስስጥ እኮ ነው ያገኘኋት። እነሱ ከገጠር መጥተው እዚህ ሲለምኑ ነው ያገኘቻቸው። ቤተክርስቲያን ውስጥ ታቦት ቆሞ እትቡ በሰላም እስኪባል ታቦት ገብቶ ህዝቡ እስኪሰናበት ድረስ የሚለምኑ የኔ ብጤዎች ሆኖ ነው ያገኘቻቸው። ግን ለዚህ ሁሉ የሚያንከራትታት የነበረው እናትና አባቷን ያንከራትታቸው ደግሞ የጨሌው መንፈስ ነው። ቤት ውስጥ ያለው የሚካደመው መንፈስ ነው። ይሄ ነገር ነው አብዛኞቻችን ህይወትን እየወሰነ ያለው። ማለት ከኛ ነጻ ፍቃድ ውጪ ቤታችን ውስጥ ቤተሰቦቻችን ወይ ያላሳዩን ወይ ያልነገሩን የሸሸጉን ነገር ይሄ ጨሌ ነው። ጨሌው ያለው መንፈስ ነው እኛን የሚዘውረን። ጨሌው ራሱን የቻለ ሴጣን መኖሩን አሌለ ያ ማህተብ የሆነ ፕሪንት ነገሩ እሱ እንዳለ ነው። ግን ከዛ ውጭ ደግሞ ባሻገር የእኛን ህይወትን የሚቆጣጠርበት መንገድ ራሱ ነው። ይሄ ነው ልላችሁ ነው የፈለኩት። ቪዲዮን ጨርሰው ተንከራተትን ያሉት። በኋላ እሷ ደግሞ የእኛን ትምህርት የምታዳምጥ ሆና ልጅቷ ያገኘቻቸው እናቷን የኔ ተማሪ ሆና ነው ያገኘቻቸው። እና መምህር እናትና አባቴን እኮ የኔ ቢጤ ሆኖ አገኘኋቸው አለችኝ። በይ እንግዲህ ጸበሉ ሰጃቸው መቼም እነሱ ጋር ችግር አይጠፋም፣ እንደዚህ እንዲከራተቱ የሚያደርጋቸው እሱ ነው ማን ብዬ ስላት ጊዜ ህፃኑኝ ስለወጣሁ አላውቃቸውም፣ እነሱ ግን አወቁኝ አለች። እናቴን ስለምመስል አወቁኝ፣ በመልክ አወቁኝ አለች። አይገርም? የእግዚአብሔር ነገር ቁጭ እናቷን የምትመስለው ደግሞ እሷ ግን እናቷን አንቺን እመስላለሁ አላለችም። ለምን? ተጎሳቁለዋል፣ ምን ብለዋል። አባትየው ግን የእናትየዋን የልጅነት መልክ ስለሚያውቁ ልጃቸውን ሲያዋት የልጅነት መልካቸው ትዝ አላቸው። የሚስቴ የልጅነት መልኳ አንቺን የምትመስለው ያሉት እና ወደ ቤት አምጥታ እየሰገዱ እየጸለዩ ጸበል እየወሰደች ስትቀጠቅጥ ምን ስትል የጨሌ መንፈስ ነኝ እያለ እያጓራ ልጇን አስነጠቅኳት፣ አንከራተትኳቸው። እሷ ከተወለደች በኋላ የተወለዱ ሌሎች ልጆችም 2 ወንድሞቿ ሞተዋል። ይሄን ሁሉ የገደልኩት እኔ ነኝ እያለ ዛሩ ተነሳ እና በኋላ ላይ ስታጠና እናትና አባቷን ስጠይቃቸው አባቷ እናቷን እንዴት ይደበድብ እንደነበር እንዴት ይጣሉ እንደነበር ስታይ ቀጥታ አሁን ደግሞ ባሏ እሷን እንዴት እንደሚደበድባት አሁን ትዳር ላይ ሆና እሷም ጾሚ ጸላይ ሰጋጅ ናት። ቆራቢ ብቻ አይደለችም። ለምን መቼም የኔን ትምህርት የሚያዳምጡ የኛን ትምህርት የሚያዳምጡ ሚስቶች ባላቸው ካልቆረበ አይቆርቡም፣ አስቸጋሪ ነው አይደለም? እና ባሏ እስኪለወጥላት ነበር የምትጠብቀው። አሁን ግን የእናትና የአባቷ መንፈስ እየቀጠቀጠች ባሏ እያየ ገርሞት ከገጠር መጥተው አግኝተሻቸው እንደገና እየቀጠቀጠች መንፈስ ያስሽን ያሁን ማን ንስሐ እገባለሁ አላት። አንቺ የምትገርሚ ሰው ነሽ፣ ከባሏ ጋር ምናናቆራት እኛንን ምናባላት እኛንን ብሎ ለፈለፈ እናትየው ላይ ሆነ። በጣም የገረመው ባልየው ባሏ ላይ ሆነን እንደበድባት እኛንን ብሎ ለፈለፈ። ያ ምንድነው? አባትየው ሚስትየው እናትየዋን ይደበድብ ነበር ያኔ። እንደዛ በሚያደርገው አይነት መልክ እዚህ ጋርም ደግሞ ባልየው ይደበድባታል። ለምን? እሷ ላይ ያለው መንፈስ ያስደበድባት ነበር ባሏ ላይ አርፎ። ለምን ትጾሚያለሽ? ለምን ትሰግጃለሽ? ለምን ልጆቹን ታስቆርቢያለሽ ብሎ ይበሳጭባታል። ይሄ ዛይኛ አውል ቄስ ትጮታለች፣ ይሄ ከዝማን ብሎ በጥፊ ይመታታል። ጸሎት ክፍሏን ማምሰሉን ይቀዳድድባት ነበር። እንደዚህ የሚያደርግ ነበረ ባልየው። ለካ የራሷ መንፈስ ነው እሱ ላይ አርፎ መልሶ እሷን የሚያስጠቃት። ይሄን ሲሰማ አየህ አብረን እንስገድ ምልህ ለዚህ ነው የኔ መንፈስ ደንግጦ አንተ ጋር መጥቷል፣ ለዚህ ነው እኔን የምትደበድበኝ አለችው። ደግሞ መስገድ ስትጀምር ነው መማታት የጀመረው፣ መጸለይ ስትጀምር ነው። በፊት ዓለማዊ ሆና ሱሪ ለብሳ ታይት ለብሳ ፊቱ ሞንደል ስለምትል በፈለገው ሰዓት የፈለገውን ነገር ያደርጋል፣ አትከለክለውም። አሁን ግን ጾም ነው ምናምን ነው ስለምትለው ዝም ብሎ ይዞ በቃ። እና አንዳንድ ጊዜ ከባድ ነው። ምንም እውቀት የሌላቸውን ባሎችን መከልከል ከባድ ነው። በእርግጥ ግን ደግሞ መንፈሱ ሄዶ ደግሞ የሚመታትን ኮረዶ ምን ታደርጉታላችሁ? እና ባልየውም በዛ አጋጣሚ በቃ በጣም ነው የደነገጠው። እኔ እንደዚህ ነገር መሆኑን አላውቅም። አሁን ቀስ ብዬ ትምህርቱን ማዳመጥ ጀምራለሁ። አይዞሽ በርቺ፣ ማግዝሽ ነገር ካላላት ገንዘብ ችግር አለብኝ አለችው። ወደ አካውንቷ 100 ሺህ ብር ነው ያስተላለፈላት። ምንም ብር አይሰጣትም፣ አስቤዛ ብቻ ነበር የሚሰጣት።
ቤተሰቦችሽን አስተዳድሪ፣ ምን በይ፣ መኝታ ክፍል ለነሱ ይሄን ልቀቂላቸው። እቃ ይውጣና ግምጃ ቤት የሚባል እቃ ነበረ፣ እቃ ቤት ነበር፣ እዛ ገብተው እንዲያድሩ ተደረገ። በቃ እናትና አባቷን ከባሏ ጋር አንድ ላይ አሁንም እንደዛው ናቸው። የሚገርማቸው እንደዚህ አይነት ታሪክም አለ። ይሄ ምንድነው ግን የሚያንከራትታት አምጥቶ እዚህ አዲስ አበባ ላይ እንደዚህ ሁሉ የሚያረጋት የነበረው በልጅነቷ ወጥታ እንደዚህ እንድትሆን ያደረገው የቤተሰብ የጨሌ ዛር መንፈስ ነው። ስለዚህ ብዙ ልጆች የሚንከራተቱት በማያውቁት ነገር ነው ማለት ነው። በዚህ ነገር ነው እባካችሁ ንቁ የምንለው ለዚህ ነው። በቃ እነሱን አንወንጅል፣ ግን እነሱን የምናድናቸው እኛ ምንዳን ነው እያልኩ ያለሁት። በእነሱ አንፍረድ፣ ግን እነሱም ወደው አይደለም፣ ግን ደግሞ እናድናቸውና እኛ ምንዳን። ይሄ ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሰላም ነው። ሁሉ ቪዲዮውን ቁጥር ባይጻፍም ነገር ካላችሁ ኮሜንት ላይ አስቀምጥላችኋለሁ፣ ጠይቁኝ፣ ምንም ችግር የለውም። ያው እንዳያችሁት ነው መነሻችን ቤተሰቦቻችን ናቸው። ራሳችን እንዳድን ነው የምለው። ወደዚህኛው ቪዲዮ እንለፍ። ይሄኛው ቪዲዮ ደግሞ ትማሩበታላችሁ ብዬ አስባለሁ። በተለይ በልጅነታችሁ አልጋ ላይ ሽንት የሚሸኑ ልጆች ካላችሁ፣ በተለይ ልጆች አሁን ደግሞ አዋቂዎች የሆናችሁ ማለት ነው። ከዛም ባሻገር ደግሞ ቤተሰቦቻችን ለምን አሳልፈው ሰጥተውናል የሚለውን ነገር እኔው እኛ በማናውቀው ከዛ እነሱ ደግሞ በሚያውቁት በውስጠ ታዋቂነት የሚሄዱት መንገድ አለ። እኛ ባናይም በአይናችን ባናያቸው የሚሄዱበት መንገድ አለ። እሱን ሁሉ አድርጎ የሚያሳይ ቪዲዮ ነው። የመምህር ቪዲዮ ሊደገም ይችላል፣ ግን ጊዜ ያላችሁ አድምጡ። ራሳችሁ መለወጥም ማዳን የምትፈልጉ ለህይወታችሁ መሻሻል መለወጥ የምትፈልጉ ከሆነ አዳምጡ። እኛ መሆን አለብሽ ብለዋት አሳምነዋት ጠንቋይ ቤት ይዟት ሄዳሉ ሰውየው ጋር። እሺ ልጄ ከስንት ዓመት በኋላ ራስሽ መጣሽ? ሕፃን ሆነሽ ነበር ማቀሽ። አይ አድገሻል ምናምን እያሉ ትንሽ አሽኮረመሟት። በእርግጥም ሕፃን ሆና ትሄድ ነበረ ጠንቋይ ቤት ከአባቷ ጋር ማለት ነው። እናቷም እያሉ እንደዚሁ ጉዳይ ነበረ የምትሄደው። ምንድነው አልጋ ላይ ሽንቷ ትሸናለች፣ ታማለች ተብሎ ነበር የሚሄዱት። ደብተራ ጋር ሄደዋል። ደብተራው ሊያሽል አልቻለም። ለካ ዛሩ ነበር የሚያሸናት ቡዳው ማለት ነው፣ የእናቷ መንፈስ። ጠንቋይ ጋር ስትሄድ ቀጥ አለ። ለምንድን ነው ቀጥ ያለው? አጅሬው እሷ ውስጥ ገብቶ በሽንቱ ፈንታ ዘር ሆነ። 15 ዓመት ልጅ ሆና አልጋ ላይ ሽንት ትሸናለች ሲባል አስቡት፣ ይከብዳል አይደል? ግን ሽንቱ ቀርቶ እጇን ሰደድ አድርጋ ምን ማድረግ ጀመረች? ግንዶ ሲል ገባችሁ? ቀየረው አጅሬው ማለት ነው። የቱ ይሻል ነበር? እዚህም ሽንቱም ይሻላል አንልም፣ ይሄኛውም አጋንንት ስራ ነው። ግን ወደ ማን መሄድ ይሻል ነበር ማለት ነው። ስለዚህ ነው ይሄን ትምህርት ማስተማር የሚያስፈልገው። ብዙ ያልገባቸው ምዕመናን ስላሉ ካህናቶቹ ምንም ሁሉም ተመሳሳይ የሆነ አካሄድ የሚሄዱበትም ሁኔታ አለ። አንዳንድ ጊዜ ደብተራ ጋር ሲሄዱ እዚህ ላይ እንቁላል ማፍረጥ፣ ጥርሷን ተንቀራጭታለች፣ አልጋ ላይ ትሸናለች ሲባል ችግር የለም አመድ ያደርጉና እንዲያርገው ምናምን የሆነ ምናምን ውስጥ ገብተው ያደርጋሉ። አጅሬውን በደንብ ግባበት ብሎ ከዛ ባል ያደርጉታል። ይገባና ባል ይሆናል። እሷስ ባል ልታገባ ስትል ነው ይላል አይደለ? ለህመም ተብሎ የተወሰደ ኪኒን ስትወስዱ ዶዜጁ በጣም ይበዛል አይደል? አንድ ፓራስታሞል ወይም አንድ ፓናዶል ራሴን አመመኝ ብላችሁ ስትውጡ ይባላል። ሊያሽላችሁ ይችላል። የፓራስታሞሉ ኬሚካል ግን ከእናንተ ውስጥ ለመውጣት ዓመት 2 ዓመት ይፈጅበታል። አንድ ኪኒን እኮ ነው። በየቀኑ ኪኒን የምትወስዱ ሰዎች ደግሞ አስቡት እንዴት ደማችሁ እንደሚለምደው ኬሚካሉ። ወደ ትምህርታችን እንምጣና አምና ትሄዳለች፣ ጠንቋይ ቤት ታምን ትሄዳለች። ከዛ ምነግርሽን በደንብ አዳምጪኝ ይላታል ጠንቋዩ። እሺ ድጋሚ መውለድ ያልቻልሽው ባለቤትሽ የኔን ሐሳብ ስለማይቀበልና ቤታችሁ ውስጥ የሰቀላችሁት ነገር ስላለ ነው። ምን ሰቀልን? እሷ ደግሞ አይ ልጅን የሰጠችኝ ማርያም ነች ብሎ በቃ ወደ እሷ ነው የሚጸልየው። ልጅቷን ወስዶ ቢያስቆርብም አስቧል እና እኛ እሱን አይደለም እንቃወመው፣ ግን እኔ ነኝ የሰጠሁሽ አላት። ይሁን ያው እርሶ ጋርም ያለው ጥበብ አይደለ ምናምን ብላ ትደነግጣለች። እኔ እንደሰጠሁና እንዳልሰጠሁ በልጅቷ ላይ ስልጣን እንዳለና እንደሌለኝ ቅርብ ጊዜ ታያለሽ፣ ከዛ ትመጫለሽ እናወራለን እሺ ሲሏት፣ እሷ ደግሞ እሺ ትልና ትሄዳለች። አልገባትም። ስትሄድ ልጅቷ የለችም። በቃ ተዝልፍልፋ ምናምን በጉልኮስ ምናምን ትወልጅ ሆነች። ታመመች። በማታውኑ ፓራላይዝ ሆነች። እርሶ መቼ ምናምን ብላ ሄዳ እዛ ተንበርካ ማልቀስ ምናምን በቃ አሁን አመንሽ አሏት። አይ በቃ እኔ እኮ አልተቃወምኩም አለች። ባለቤትሽን ወደ እኔ አምጪው። ለምንድን ነው? ከኪዳነ ምሕረት ሐሳብ ሊያስጥል እኮ ነው አጅሬው። አያችሁ እንዴት እንደሚሰራ። እንዴ ችግር የለውም አመጣዋለሁ። ትሄድና ይሄን ይወድ እንደዚህ እኮ ተባለ። ማን? ኧረ እናቴ ልጅ ኪዳነ ምሕረት የሰጠችኝ ማን ነው እንደዚህ የሚለው? ምሁርነቴ እንኳን አልሰራም። ይሄ ተማሪ ተምር ፊዚክስ ኬሚስትሪ ብያልኩት ይሄ ዲግሪ የጫንኩት ይሄ ቆቡ እንኳን እሳት ሆኖብኛል።
እኔ እግዚአብሔር ነው ልጅ የሰጠኝ ምናምን ብሎ ሲላት ጊዜ ኧረ እንደሱ አትበል ልጃችን ታመመችው በዚህ ነው በፍጹም ይውሰዳት ከፈለገ እግዚአብሔር እሱም ከሆነ እስቲ እንደው ኪዳነ ምሕረት አለ እንደዚህ ብሎ እናቴ ኪዳነ ምሕረት እውነት በትክክል ይቺ ልጅ አንቺ የሰጠሽኝ አይደለችም አለ። አሁን ፍረዱ እዚህ ጋር እውነት ኪዳነ ምሕረት ሰጥታ ከሆነ ከዚህ በኋላ ያለው ህይወቷን ታያላችሁ። እግዚአብሔር ነው ልጅ የሚሰጠው እንላለን። ፍሬ ማን ልጅ ማን የእግዚአብሔር አይደል ምንለው? ማህፀኑ ግን የማን ነበር? ማን የተከራየው ማህፀኑ? በተፈጥሮ ጽንስን ማህፀን የሚሰጥ እግዚአብሔር ነው። ተፈጥሮም የእግዚአብሔር ነው። ግን ተፈጥሮን በነፃ ፈቃዳችን በፍሪ ዌል በነፃ ፈቃዳችን ለማን አከራይተነዋል ወይም ደግሞ ለማን አስፈቅደናል ለማን ሰጥተነዋል የሚለውን እንድታዩ ነው የፈለኩት። እሺ እንጂ ልጅ የእግዚአብሔር ነው እንዴት እንደዚህ ትላለህ እንዳትሉ። በቃ በፈቃዳችን ሁሉ ነገራችን ከሰጠን በኋላ የሚገኙት ልጆች ኃላፊነቱ ለምን ዲያብሎስ አባት ተብሏል በመጽሐፍ ቅዱስ ውስጥ አባት ተብሏል። ምንድነው እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ክርስቶስ ሲናገር አልሰማችሁ? በተግባር የአባታቸውን የዲያብሎስን ስራ ስለሰሩ እነሱ ልጆቹ ሆነዋል። የአብርሃም ልጆች ብትሆኑ የአብርሃም ስራ በሰራችሁ ነበር እንደተባለ ሁሉ እነሱም አባትየው የእግዚአብሔር ቢሆኑ ኖሮ አያት የተባሉት አባት ማለት ነው ቢሆን ኖሮ ቤተክርስቲያን ሄደው ስለተስለው ልጅ ያሰጧቸው ነበር። ስለዚህ አሁን ጠንቋይ ጋር ሄደው ፋሎፒያን ቲዩብ ላይ ወይም ደግሞ የፅንስ ሊፈጠር የሚችልበት ቦታ ላይ የተቀረቀረውን ያንን ሰይጣን ግባና እዚህ ቦታ ላይ ተቀመጥ ተብሎ በዘር የተሰጠውን በእናትየው ማህፀን ላይ ያለው ወደ ልጅቷ የተላለፈውን የዛር መንፈስ የተሄደው ነው ዲል ያደረጉት ጠንቋይ ጋር ሄደው ነው። ልጅ ትፈልጋለች ልጅ ብለው ሲናገር አባትየው ጠንቋዩ ደግሞ ምን አለ? ችግር የለውም ክፈትለዋለሁ፣ ፋሎፒያን ቲዩብ ላይ ያለውን መንገድ ልቀቅለዋለሁ እንደማለት ነው። ምን ሲሰጠው? ዶሮ ሲታረድለት፣ በግ ሲሰዋለት፣ ቡና ሲፈላለት፣ ሲካደምለት ምን ያደርጋል? አይ ይለፍ፣ ለእኔ ከተሰጠኝማ ይሄ ዘር ይለፍ ይላል። ከዚህ ባሻገር ደግሞ ይሄ እንኳን ፕሮሰስ ባይደረግ እንኳን ቤተሰቦች አመቺሳ አድርገው ይሰጣሉ ለሴጣን ማለት ለጠንቋዩ አመቺሳ ልክ ክርስትና እናትና በዛ ነገር አሳልፎ ይሰጣሉ። በኋላ ሲያድግ ህይወቱ ምስቅልቅል ዝብርቅርቅ ያለ ህይወት ይኖራል። ይሄ ቻናል ገንዘብ ምናምን የምታገኙበት አይደለም፣ ህይወት የምታገኙበት ቻናል ነው። እንዴት እንደዛ አልኩኝ? ስለመናፍስት አሰራር አብዛኞቻችን አልገባንም። ስላልገባን ብዙ ዋጋ እየከፈለን ነው። እኔም ማጥንጠን የምፈልገው ቪዲዮዎችን በእንደዚህ በሰዎች ችግር ከዛ ደግሞ በመምህራን ትምህርት እንደዚህ ቪዲዮን እያመላለስኩ እንድትገነዘቡ ቢያንስ ተጽዕኖ ለመፍጠር አእምሯችን ላይ ወደ ተጽዕኖ የምንፈጥረው ወደ መፍትሄ የምታዘነብሉ ነው፣ ሌላ ነገር ውስጥ አይደለም። ከዚህ አንጻር የምትመለከቱት ነው። ሴቶች ይህን ቪዲዮ ካየው በጣም አዘን ነው። እናንተ መማር ያማራችሁ እንደ ጓደኞቻችሁ አግብታችሁ መውለድ ያማራችሁ ማግባት ያማራችሁ እንደኔ ታናሾቻችሁን ቀና ለማድረግ እናት አባቶቻችን ለቤተሰቦቻችሁን በረሃ ላይ ራሳችሁን ሰውታችሁ የምትኖሩ ሴቶች እስቲ ካላችሁበት አቤት በሉ። አጽናኑኝ። እኔ ልብ ሲገዛ ገንዘብ አለክም ማለት የእናት ልጅ ጠላት አድርጎባቸው ያለ ሰው አለ። አይዞሽ እስቲ ያለን በሉ እባካችሁ እህቶች ካላችሁበት አጽናኝ። እስቲ ገዛላሽ እድሜን በሰዎች ህይወቴን ባቃጠልኩት ጠላት ሆኖብኝ ቤተሰብ ያውቃል። እስቲ ያላችሁ ሰዎች አለን በሉ። ላስረዳችሁ የምፈልገው ከመናፍስት አንጻር አሰራር ነው። ልጅቷ ስለመናፍስት ባታወራ እንኳን ብዙ አይነት ምክንያት ሊኖራት ይችላል። ከነዛ ምክንያቶች ምናልባት አንዱ ይሆናል ያሰብኩት ምንድነው ገንዘብ ነው። ከገንዘብ ባሻገር ቤተሰብ የሚገናኙበት ነገር ምን አለ? ውርስ፣ ገንዘብ ምናምን ሊሆን ይችላል። ወይንም ደግሞ እቺ አረብ ሀገር ሄዳ የልፋችሁበትን ገንዘብ እንደጠበቀችው ሳይሆን እንዳልጠበቀችው ሆኖ ስላገኘችው ሊሆን ይችላል። ከዚህ አንጻር የምትመለከቱት ነው። በዚህ አኳኋን ደግሞ መናፍስት እዚህ ላይ ምን ጉዳይ አሉ ልትሉ ትችላላችሁ። እስኪ በዚህ ቪዲዮ ነው የአዳልሞቴ መንፈስ ደግሞ ባህሪው ምንድነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን 6 ሊያፈሉ ይችላሉ እስከ ማታ ሌሊት 6 ሰዓት ድረስ። ከዛ በኋላ ደግሞ እሳቸው ቤት ይሄ ነገር ባይከናወንም በውርስ ምክንያት ያጣላል ዘመዶችን፣ ጎረቤታሞችን በተለይ በስጋ ዝምድና በወንድማማቾች ላይ በተለይ ደግሞ በእንጀራ አባትና በእንጀራ እናትነት የሚለያዩ ወንድማማቾችን በመተት በድግምት ማማተት እንዲሁም ደግሞ ማጣላት፣ በደም መፈላለግ፣ ለመገዳደል መፈላለግ፣ በፍርድ ቤት መካሰስ
ዘመዳማቾችን ማለት ነው፣ ስጋ ዘመዳማቾችን። ይሄን ይወዳል ማን? አዳልሞቴ ማድረግ ይወዳል። ከዛ ሌላ ደግሞ መናፍቅ ፕሮቴስታንት ያደርጋል፣ እስላም ያደርጋል፣ ከሃይማኖት ያስወጣል። ወሰንገላ ዱርዬ ነው የሚያደርገው፣ ፓጋንና ኤቲስት ነው የሚያደርገው። ይሄኛው ደግሞ እግዚአብሔርን የምታገኙ እየመሰላችሁ ሃይማኖት ስትሽከረከሩ ነው የምትኖሩት። በቃ ኢየሱስ ክርስቶስ የት እንዳለ ግራ ገባችሁ። የምታዩት አገልጋዩን ነው እንትን ዶግማውን አታዩትም፣ ወይም መሰረታዊ የሆነውን ዘውጉን የሃይማኖቱን ዘውግ ሳታዩት ዝም ብሎ ሰው በመከተል ብቻ ተአምራት በመከተል ብቻ እዛም ልትሉ ያደርጋል። እና አዳልሞቴ መንፈስ ያለባቸው ቤተሰቦች በሙሉ ሃይማኖታቸውን ይቀይራሉ። የሚገርማቸው ባይቀይሩ እንኳን ኦርቶዶክስ ሆኖ እንኳን ከሆነ አዳልሞቴ ያለው በስዕሉ ፊት ተመርክከው ሲጸልዩ ስዕሉን እንዲጠራጠሩ ይሄ እኮ ቀለም ነው፣ ይሄ እኮ ጨርቅ ነው፣ ይሄ እኮ ዝም ብሎ እኮ ነው። እምነቱንም በቃ እያንዳንዱ ቄሶቹ ላይ አቃቄን ማውጣት እምነቱ ላይ የራሳቸው ኦርቶዶክስ ሃይማኖት ይፈጥራሉ። የራሳቸው አስተምህሮ፣ የራሳቸው አለባበስ። ለምን እንደዚህ ለበሳችሁ ሲባሉ እኔ መብቴ ነው ብለው የሆነ አቃቄን ማውጣት። ተሐድሶች ለምሳሌ አዳልሞቴ መንፈስ ያለባቸው የኛ ኦርቶዶክስ ተገንጥለው የወጡት ቃለዋዲዎች እነዚህ የአዳልሞቴ መንፈስ ነው፣ ሌላ ምንም አይደለም። እና በኦርቶዶክስ እምነት ውስጥ ያሉ ይመስላቸዋል፣ መተው የሚያስቀድሱ ይመስላቸዋል። ግን ሌላ ተጨማሪ ሌሎች ነገሮችን ያደርጋሉ፣ በራሳቸው መንገድ ይሄዳሉ። ልክ መምህር ፋንታውን ዋቂ እንደተናገረው ሰንበት ተማሪዎች ደጅ ላይ ሌላ ቤተክርስቲያን ውስጥ ሌላ ስብዕና ይኖራቸውና ሲመከሩ የሚናገሩት ንግግር ራሳቸው የፈጠሯት ነው ኦርቶዶክስ ነው። ዘፋኝ ሆነው ዘፋኞቹ ኦርቶዶክሶች ናቸው። ሰይፉ ፋንታውን ጋር ሌላ ኢንተርቪው በሚደረጉበት ሰዓት እግዚአብሔር ከረዳኝ የሚቀጥለው ዓመት ላይ የሆነ አልበም አወጣለሁ፣ እስቲ እንግዲህ አሪፍ ይሆናል ብዬ አስባለሁ፣ ብዙ ደክሜበታለሁ ምናምን ይላሉ አርቲስቶቻችን። ኢትዮጵያውያን ዘፋኞች በጣም እኮ የሚገርም ነው እኮ። ውርደት እኮ ነው በነገራችን ላይ። እመቤታችንን ተማጽኖ ሱባኤ ይዞ ዘፈን ለማውጣት ሱባኤ ይዛል። ይሄ የራሱን ኦርቶዶክስ የፈጠረ ሰው ነው። አዳልሞቴ እንደዚህ ነው የሚያደርገው። በኦርቶዶክስ እምነት ውስጥ ሆኖ ግን ኦርቶዶክስ ቤተክርስቲያን የማትፈቅዳቸውን ነገሮች እያደረገ እግዚአብሔር እንደረዳው አድርጎ የሚያቃጥር ለኃጢአቱ እግዚአብሔርን ተባባሪ አድርጎ የሚያዘጋጅ የአዳልሞቴ መንፈስ ባህሪ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮቹ ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የእሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማብኳት፣ በወሬ በሐሜት ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳደሩ ላይ ያመጻሉ። አስተዳደሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳደሩን ይከሳሉ። አስተዳደሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ። ደፋር ነው ጠቋር። ከዛ ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ። እንደገና ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገና ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር። እንዲህ ያን ነገር ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው። ሾተል ቀስት መምዘዝን ያስተማረ ይሄ አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ነው። አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው እና በአደባባይ ወጥቶ ትልቅ የሚባሉ ክብር ያላቸውን ነገሮች መነካካት ይሄ ጠቋር ስራ ነው። ለምንድን ነው ማብራራት ያስፈልገው? እዚህ ቤት ውስጥ ይሄ ነገር ስላለ ነው። መምህር ምን ነው ከገጠመኝ በፊት ብዙ አወራህብን ብላችሁ ኔክስት አደረጋችሁብኝ፣ ወደፊት አደረጋችሁብኝ። የምናውቀው ነገር ነው ብላችሁ ቸላላችሁት። ይሄንን የማወራው እዚህ ቤት ውስጥ ስላለ ነው። ሶስቱም ልጆቻቸው በዚህ ጉዳይ ውስጥ ስላለ ነው። ሙሉ ቪዲዮን ይሄው የተገጠመኝ 121 ይመስለኛል። ገብታችሁ ማዳመጥ ትችላላችሁ። የሆነ ነገር ታተርፉበታላችሁ። መንፈስ ምን ያህል በውስጣችን ነክሶ
እኛ ሳናቅ እሱ እያወቀ ቀድሞ እያጠቃ እንደሆነ የምንመለከትበት ቪዲዮ ነው። በዚህ የሆነ ጭብጥ ሀሳብ እንደያዛችሁ ተስፋ አደርጋለሁ። ይሄ መንፈስ ደግሞ በምዕመናን እንደዚህ ከተገለጸ በአገልጋዮች ላይ ሆኖ ምን አይነት ነገር ያደርጋል የሚለውን ደግሞ ይህን የምዕመናንን የሚያነሱትን ሀሳብ እነሱ ላይ ያድርጉት። ከዚህ አንጻር ብዙ ከምግባር ከሃይማኖት ውጭ የሆኑ መምህራኖችም ቄሶችም በአበታት እንዳሉ ታውቃላችሁ። እኛም ጣታችን እንዳንቀስር እኛ ራሳችን የሚቀሰርበት ሲሆን ማንን መውቀስ ስለማንችል እነዚሁ እየተነሳሳን እንማማራለን። ራስን ማዳን ስለሆነ ማለት ነው ነገሩ። እዚህ ድረስ የመንፈሳዊ ኮንቴንቶች አይታችኋል። ከዚህ አንጻር ስለመናፍስት ስልትም ገብታችኋል ብዬ አስባለሁ። ከዚህ በኋላ ዓለም ህይወት ሆኖ ደግሞ ኑሮ የገባቸው ሰዎች ህይወትን የሚገልጽበት መንገድ አለ። በሱ መንገድ እንማርላለሁ። ወደዚህ ቪዲዮ ነበር። ዛሬ በጣም ተረብሻለሁ። እባካችሁ ይህንን ቪዲዮ በቃ የምታደርጉትን አድርጉት፣ ሪፖስት ምንዱ ወሬቨር በጣም አንቀሳቅሱት። መልእክቱ እንዲደርስ እፈልጋለሁ። አንድ እህታችን ሰሞኑን ላይቭ ላይ እኔ ገብቼ የኔ ፔጅ ላይ ምን አለችኝ? አረ ጉዞ ደገፍ አድርገኝ፣ አግዘኝ፣ ሰፖርት አድርገኝ፣ ስራዬን ምናምን አስተዋውቅልኝ አለችኝ። ያው ለአንዳንድ ልጆች እንደዚህ ራንደምሊ ቪዲዮ ሰራ የለ እሺ ያልኩኝና ገብቼ አካውንቷን አየሁት ምናምን ስዕል ትስላለች። ኦኬ እና አየሁኝ። ከዛ በቃ ጥሩ እሺ እሰራልሻለሁ ሰሞኑን አልኳት ልጅቷን። እና ምን አሰብኩኝ፣ ኦኬ ስዕል የምትሰራ ስለሆነ ለምን ስራ ማምጥቼላት ከዛ ያንን ስራ እሷ ሰርታ የሰራችውንም ስራ በዛው እያሳየን ለሷም ቪዲዮ እሰራላታለሁ ብዬ አሰብኩኝ። ገንዘብም ትሰራለች፣ ገብቷችኋል። ከዛ ምን ያህል ቀን በኋላ በቃ እንደዚህ አይነት ስራ አምጥቼልሻለሁ እሱን ስሪውና በሱ ቪዲዮ እሰራልሻለሁ፣ በሰራሽው ስራ ቪዲዮ እሰራልሻለሁ አልኳት። እሺ አለችኝ። አሳውቃለሁ ልክ እንደጨረስኩት አለች። ደስ አላት። ከዛ ከስንት ቀን በኋላ ሲቆይብኝ እኔም መልእክት ጻፍኩላት። አይክ እንዴት ሆነ ስዕሉ ምናምን፣ ሰዓሊዎችን ማስቸኮል አያስፈልግም ነው። ጥሩ ስራ እንዲወጣ ከፈለጋችሁ ዝም ብላችሁ መጠበቅ ነውና ሲቆይብኝ ቼክ አረኳት። እንዴት ሆነ ምናምን ስላት መልስ የለም። እና አሁን ዛሬ እህቷ ጻፈችልኝና ራሷ ላይ ጉዳት ማድረሷንና እንደተለየችን ነገረችኝ። እንዴት ፕሮሰስ እንደማደርገው አላውቅም። ይሄንን ራስን ማጥፋት መልሶ አይደለም ጋይስ፣ እውነቴን ነው የምላችሁ። ፊቷን ሁሉ አላውቀውም። ፌል ያደረኳትም አይነት ስሜት ነው የተሰማኝ። ስራውን ማሰራት ቀርቶ ምን አለ ሮጬ ዝም ብዬ በቃ የሰራችውን ነገር ቪዲዮን በሰራሁት ነገር ነው ያልኩትና እኔ ወድጄ አይደለም ጋይስ ከሰዎች የምጣለው። እኔ በጣም ሰላማዊ ህይወት መኖር የምፈልግ ሰው ነኝ። ጸብ የሚወድ ሰው ሆኜ አይደለም ከሰዎች የተጣላውላችሁ። የመጣሁት ለወጣቱ ነው። እኔ ለትላልቅ ሰዎች አይደለም የመጣሁት። ቲክቶክ ላይ ወጣቱን ተጠቅሜበት ገንዘብ ልሰራ ወይ ታዋቂ ልሆንበት አይደለም የመጣሁት። ብዙ ጭንቀት እንዳለባችሁ ስለምረዳ ነው የመጣሁት። ለምን እኔም ተጨንቄዋለሁ ያንን ጭንቀት። ኦኬ ብዙ በራሴ ያጠፋቸውም ጥፋቶች ጥፋቴም ሳይሆኑ በተገደድኩባቸውም ስኔሪዎች እያደረገ ብዙ ነገር ውስጥ ገብቻለሁ። ስለ አእምሮ ጤና፣ ስለ ሱስ፣ ስለምን በቃ ምን ብዬ ልቁጠርላችሁ? በጣቴ ቆጥሬ የማልጨርሳቸውን አይነት ድራጎች ሁሉ ሞክሬ ማቅሰው ነኝ። አውቀዋለሁ ልትሄዱበት የምትችሉትን ፌዝ። ራስን ማጥፋት የሚለውን ደረጃ ፍላጎትም ኖሮኝ ያውቃል፣ ግን እልህ ነው ያስቀጠለኝ። ትንሿን ብርሃን ያለችዋን ጥቂቷን እዛ ያለን ዙሪያችን ላይ ከበበን ጨለማ ውስጥ ጥቂቷን ብርሃን እንቃርጋችሁ ያዟት እምላችሁ። ለዛ ጭንቅላታችንን ደግሞ ጤናውን እየጠበቅንለት በሄድን ቁጥር ያቺ ብርሃን እየሰፋች ትሄዳለች። ለዚህ ነው የራሳችን ህይወት ላይ ሞር
ትኩረት ይኑርህን የምለው የአእምሮአችን ጤና የሚያስጨንቁንን ነገሮች በጣም ፐርሰናል አድርገን እኛን አሳደው የሚከሰቱ ነገሮች ብቻ እያደረግን ማየት ሳይሆን ቻሌንጆች፣ ችግሮች የህይወት አካል ናቸው። ሶሻል ሚዲያ ላይ የምናሳልፈውም ጊዜን ደጋግሜ የማነሳውም ትስዝት ይሄ ሁሉ ችግሮችን እናንተ እያሳለፋችሁ እንዳለ ያ በጣም የምትወዷቸው የምትከተሏቸው ሰዎች ደግሞ በቃ ጥሬ ስጋቸውን ሲቆርጡ ጽድት ያለ ህይወታቸውን ሲኖሩ ምናምን ያሳያቸዋል። ግን ምን ብለው ነው የሚያዋሯችሁ? እኛ እንዲያረግን ይሏቸዋል። ኖ ኖ ኖ እናንተን ተጠቅመው ለራሳቸው ነው ያን ያደረጉት። እናንተ ምንም ያገኛችሁት ነገር የለም። እኛ ይሏችሁና የዚህ ምቾት አባል የሆናችሁ እንዲመስሏችሁ የፋንታሲ ዓለም ውስጥ ይከቷችኋል። ልክ ያንን ቪዲዮ ስትዘጉት ግን ህይወታችሁ ጋር ናችሁ ተመልሳችሁ ያላችሁት። ጥቂት መዝናኞችን ማግኘት ምናምን አንድ ነገር ነው። ነገር ግን ከነዚህ ሁሉ ኢሹዎች ዲስትራክትድ ሆናችሁ የሰዎችን ህይወት መገበር ፋሽን ተደርጓል። ከዛ በሩን ስትዘጉ ወደ ህይወታችሁ ትመለሳላችሁ። ስልካችሁ ሲዘጋ እዛው ጋር ናችሁ። ያንን ላለማየት እንደገና ሌላ ኮንተንት፣ እንደገና ሌላ ኮንተንት፣ እንደገና ሌላ ኮንተንት መደበላለቅ ስታክ ታችንን I wish እኔ እንጃ like ያለችኝ ቀን ዝም ብዬ ቪዲዮን በሰራውላት ኖሮ ምን ይታወቃል አለ አይደል? የሆነ ያህል ስራዎች ምናምን ነገሮች አቴንሽኖቹን ስታገኝ በስራዋ ዋው ያምራል ሲሏት ጥሩ ስሜት ይሰማታል ነው። ራስን ማጥፋት መልሶ አይደለም ጋይስ፣ እባካችሁ ማታለያ አትፈልጉ። ተፋጠጡት እነዛን ችግሮች። ከራሳችሁ ጋር ማውራት እብደት አይደለም። ከራሳችሁ ጋር አውርታችሁ ውስጣችሁ የሚረብሿችሁን ነገሮች መጋፈጥ የጀመራችሁ ቀን በወቅቱ ይከብዳል። እኔ ሳላረግ አንዲት ነገር አርጉ ብዬ ያዘዝኳችሁ ነገር ኖሮኛ ያውቅ። ያን ያደረጋችሁ ቀን ግን ምንም ነገር አይመጣባችሁ። ኦኬ፣ ከምንም በላይ ጠንካራ ነው የምትሆኑት። ማንም ሰው በአጀንዳው አያንቀሳቀሳችሁ። ከምንም በላይ ትልቁ ንጉስ፣ ትልቁ ንግስት እናንተ ናችሁ የገዛ ህይወታችሁ ላይ። በቃ እኔ ማንንም ሰው እከሌ ንጉስ እንትና ንግስት አልልም። ምንድን ማለት እኔ ንጉስ ነኝ፣ የኔ ዓለም አንዴ። እናንተም የራሳችሁን ዓለም ላይ ምን ያህል ትልቅ መሆን እንደምትችሉ ልታውቁና ልታዩ የምትችሉት በዚህ መልኩ ወደ ራሳችሁ መለስ ስትሉ ነው። አይት የምትከታተሏቸውን ነገሮች በቃ ፊልተር አውት አድርጉ። ማወቅ ፋሽኑ ይሁን። ቀነኒሳ ያደረገው ነገር ያለው ነገር ደስ ይለኛል። በቃ ሰው የሁሉ ችግሮችን እያሳለፈ ባለበት እኔ ፋንሲ ህይወቴን ማሳይበት ምንም ምክንያት የለኝም ነው ያለው። I love that እርግጠኛ ነኝ ሶሻል ሚዲያ በጣም ትልቅ ድርሻ አለው ለበርካታ ሰዎች ራስን የማጥፋት ምክንያት። ድሮ እኛም የገንዘብ ችግር እናሳልፋለን። የአሁን ጄኔሬሽን ግን የተስፋም ችግር ነው የሚያሳልፈው። ምክንኛ ተስፋ አላጣንም። ያን ብር እናጣ ይሆናል፣ ግን በዛ አድርገን በቃ የሆነ ሰዓት እናገኘዋለን እንላለን። ተስፋ ጋር ነው አሁን ትልቁ ችግር። ስለዚህ ሶሻል ሚዲያ ላይ ስትመጡ እኛ እያሉ ቤተሰቦቼ ምናምን እየተባባላችሁ የምር በቃ የዛ ህይወት አባል የሆናችሁ ስሜት እንዲሰማችሁ ያደርጋችሁ አይደላችሁ። ቁጥር ናችሁ፣ ሌላ ምንም ቫልዩ የላችሁም። እባካችሁን አድኑልኝ ራሳችሁ። የልጅየዋ ነገር በጣም ነው የሚያሳዝነው። ግን ደግሞ እሱ የሚያደርገው ነገር ትክክል ነው ማለት ይበልጥ ሰፖርት ለማድረግ ነው። እሷ የሰራችውን ስራ በማሳየት የበለጠ ከስተመር ለማምጣት ነው። ልጅየዋ ግን ቸኩለች። እንድትቸኩል ያደረጋት መንፈስ ያው ሴጣን ነው። ምንም የለሽም፣ ምንም ማድረጋችም፣ ሰው አይረዳሽም፣ አይፈልግሽም። ጎትኩቶ ያው ወደማይፈለግ ቦታ ወደ ሞት ያደርሳል። እንግዲህ የራሳችሁን አትርፉ። የራሳችሁ ህይወት ባለቤት ራሳችሁ ነው። መናፍስት እንዴት ጠልቀው ሰርገው እንደሚሰሩ ስላልገባን ብዙ ዋጋ እየከፈልን ነው። ብዙ እህቶቻችን እያጣን ነው። ብዙ ወንድሞቻችን እያጣን ነው። ወጣቶች ራሳችሁን አገልግሉ፣
አገግሙ ለማለት እፈልጋለሁ። ተመልካቾች የዛሬ ቪዲዮ ይሄን የመስል ነበረ። ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ለህይወታችሁ ስንቅ እንዳያዛችሁበት ተስፋ አደርጋለሁ። አሁን በድጋሚ ይህንን ቪዲዮ ወይ ምስክር ላይ ወይ መንገድ ቲዩብ ላይ ልታዩ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ምን ማስቀረት እንዳለብኝ እና ምን ይዤ መቅረብ እንዳለብኝ እስኪ ከእናንተ ከኦዲየንስ ሀሳብ ልቀበልና በዛ አይነት መንገድ ልሄድ ብዬ እጠይቃችኋለሁ። ተመልካቾች ሰላም ቆዩ።